ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። የኤንዞ ማሬስካ መሰናበት ምሽት ላይ ከተሰማ በኋላ ቼልሲ ቤት ውስጥ ኤንዞ ማሬስካን ማን ይተካዋል የሚሉ መረጃዎች በሚገባ እየተመላለሱ ይገኛል። ሊያም ሮዘነሪ የመጀመሪያው ተቀዳሚው ተመራጩ ሰው ሆኗል። እንግዲህ ውድ አድማጮቻችን፣ በዚህኛው ፕሮግራማችን ኤንዞ ማሬስካ ከለቀቁ በኋላ በምን ሁኔታዎች ላይ የተነሱ ነጥቦች አሉ ለቀቁባቸው ተብለው እሱ እናነሳለን። ተተኪያቸውን በሚመለከት አሁን ብዙ ድል ሊያም ሮዘነሪ ነው በቃል ደረጃ ተስማምተዋል። ነገር ግን ቼልሲ አሁንም ሌላ ድልን እያመከነ ይሆን? የተሻሉ አሰልጣኞች የሉም? ዝርዝራቸው ላይ እነማን ነበሩ የሚሉትንም እናነሳለን። ወደ አድማጮቻችን፣ በኔ እይታ የኤንዞ ማሬስካ መሰናበት ትክክል አልነበረም የሚል እይታ አለኝ። ምክንያቱም ከዚህ በፊት ቀደም ብለን በፕሮግራማችን እንደገለጽ ነው ዊንስታንሊና ሊ ስቱዋርት ጆን ሺልድ ቀድመው መሰናበት ነበረባቸው። ይህ መሰናበት ኤንዞ ፈርናንዴዝ ተቀዳሚ ተጫዋች ሆኗል ለማሬስካ የስንብት ሐሳቡን እንዲሁም ደግሞ ጽሑፉን በማቅረብ እንግዲህ ወደ አድማጮቻችን፣ በመጨረሻም ማንም ቡድን አሰልጣኙን ከመልቀቅ ከቡድኑ አይበልጥምና ቼልሲ መደገፍ የቼልሲ ደጋፊዎች የሚቀጥሉ ይሆናል። ታዲያ ስለ ቼልሲ ምን አዲስ ነገር አለ? ምንስ መረጃዎች እየወጡ ነው የሚለውን በቅርቡ እንግዲህ ያሉትን መረጃዎች ማቀርብላችሁ ይሆናል። ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ትናንት ፋብሪዚዮ ሮማኖ ከዘገበው በኋላ ለቀቁ የሚል ነው። እንግዲህ መረጃዎቹ ተሰናበቱ የሚሉ አይደሉም። ለቀቁ ካሉ የኤንዞ ማሬስካ ፍላጎት እዚህ ጋር አብሮ መነሳት የሚጠበቅበት ነው። 5 ዓመት ላስፈረምከው አሰልጣኝ በ18 ወራት መልቀቁ ትልቅ ጥሩ ዜና ሆኖ የሚቀርብ አይደለም። ምክንያቱም ሌሎች አሰልጣኞች የሚመጡልህ ከሆነ ትልልቅ አሰልጣኞች በእንደዚህ አይነት የአሰልጣኞች አያያዝ የሚመጡ አይሆንም። ይህ ትንሽ አስቸጋሪ የሚያደርገው ነው። ማንቸስተር ሲቲዎች አሁን ስራቸው ተሳክቶላቸዋል ማለት ይቻላል። ኤንዞ ማሬስካ ከቼልሲ ይለቀዋል። ማንቸስተር ሲቲ ፔፕ ጋርዲዮላ የሚለቅ ከሆነ ተተኪውን የሚያገኝ ይሆናል። የዊንስታንሊ ሊ ስቱዋርትና ጆን ሺልድ የስፖርቲንግ ዳይሬክተሮቹ ሚና አሁንም በቡድን ውስጥ ከፍተኛ የሆነ የውሳኔ አቅም እንዳላቸው እያሳዩ ይገኛሉ። የማሬስካ መልቀቅ በጣም የሚገርመው ደግሞ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነታቸው ሳይለቁ ማሬስካ ይለቃል ብሎ ማን የጠበቀ ነበር? ማሬስካ በቀጥታ ውይይታቸውን አባቸውም ከኢግባሊ ጋር ሁሉ እንደነበር መረጃዎቹ ያሳያሉ። ያም የሆነው በምንድን ነው ካላችሁኝ፣ በጥቃቅን የውሳኔ በጥቃቅን የቡድን አመራር ውስጥ ሁሉ የቼልሲ ኃላፊዎች ጣልቃ ይገቡብኛል። እንዲሁም ደግሞ አንዱ ያነሱት የጤና ኃላፊዎችን በሚመለከት ነው። ደርማቻችን የቡድን የጤና ምርመራን የሚያደርጉት ኃላፊዎች የሚሰጧቸውን ሁኔታዎች የመጨረሻው ወሳኝ የጤና ኃላፊዎች እንዲሆኑ እንጂ ማሬስካ እንዳይሆን አድርገዋልና በዛም ማሬስካ ደስተኛ አይደሉም። እንግዲህ ብዙ ጊዜ በተጎዱ ተጫዋቾች ወደ ቼልሲ ሲመለሱ አይታችሁ ከሆነ ማሬስካ እንክብካቤዎችን የሚያደርጉ ይመስለን ነበር። ነገር ግን የቼልሲ የጤና ኃላፊዎች ናቸው በተለይ በእያንዳንዱ ውሳኔዎች ተጫዋቾቹ እንዲቀየሩ፣ ተጫዋቾቹ እንደይቃ መወሰን፣ እያንዳንዱ ተጫዋቾች የመጫወቻ ጊዜያቸውን ማመጣጠል ላይ እንደሚሰሩ መረጃዎቹ ያሳያሉ። ይህንን ደግሞ አልተቀበሉም። ኢግባሊ አሁንም ደሞዝ ሁኔታዎችን ይቆጣጠራል። ማን መሰለፍ ማን መፈረም እንዳለበት ውሳኔው ከኃላፊዎቹ እስከ ስፖርቲንግ ዳይሬክተሮቹ በተመሳሳይ ሁኔታ ላይ እየሄደ ይገኛል። ታዲያ አሰልጣኙ ምን አይነት ውሳኔ ያለው? የማሬስካ መልቀቅ ብዙ ገመናዎችን በብሉኮ ግሩፕ ላይ የሚያወጣ ይሆናል ተብሎ የሚጠበቅ ነው የሚሆነው። ዊሊያም ካባሌሮ እንግዲህ የመምራት እድል ሊኖረው ይችላል የማንቸስተር ሲቲውን ጨዋታ። እስካሁን ድረስ ግን የተወሰነ ሁኔታ የለም። እንግዲህ የቼልሲ ደጋፊዎች ማሬስካ ይልቀቅና ማሬስካን አንፈልግም ያሉ እንኳን ቢኖሩ ውድ አድማጮቻችን፣ ክሎፕ፣ ዚዳን፣ ዣቪ፣ ፋብሬጋዝ አሁን በዝውውር ላይ የሚገኙት ትልልቆቹን አሰልጣኞች አሁንም ቼልሲ አይፈልግም። ይህ ለቼልሲ አሳሳቢ ነው። ስለዚህ አሁንም ከማሬስካ በማሬስካ ደረጃ ያሉ አሰልጣኞችን ወይም ደግሞ የተለመደው በብሉኮ ግሩፕ ላይ ያለው አሰልጣኝ ሊያም ሮዘነሪ ነው። በቃል ደረጃ ተስማምቷል። አሁን አሳሳቢ የሆነው በምን አይነት ሁኔታ ይህንን አሰልጣኝ ያመጡታል የሚል ነው። በተለይ ደግሞ ለስትራስቡርግ ሌላኛውን ቡድንም መጉዳት ነው። እንግዲህ የስትራስቡርግ ደጋፊዎች ከዚህ በፊትም ተቃውሞ ነበራቸው። አሁን ደግሞ በጸና ሁኔታ የሚቃወሙ ይሆናል። ትንሽ ስለ ሊያም ሮዘነሪ እናውራ ወደ አድማጮቻችን። ሊያም ሮዘነሪ ይህ እንግዲህ እንግሊዛዊ አሰልጣኝ ነው። በቴክኒካል በማሰልጠን ብቃቱ በተጫዋቾችን ዴቨሎፕ ወይም ደግሞ ውጤታማ በማድረጉ ጥሩ ከሚባሉ አሰልጣኞች ውስጥ አንዱ ነው።
ከዚህ በፊት እንግዲህ የተከላካዮች አሰልጣኝ ሆኖ በፉላም፣ ሬዲንግ፣ ሃል ሲቲ እንዲሁም ደግሞ በብራይተን ሰርቷል። በ2018 ነው ጫማውን የሰቀለው። እንግዲህ በደርቢ ካውንቲ ለአጭር ጊዜ አሰልጣኝ ከሆነ በኋላ በሊግ 1 የስትራስቡርግ አሰልጣኝ ሆኗል። እንግዲህ ከስትራስቡርግ ከሊግ 1 በቀጥታ ወደ ቸልሲ ወደ አድማጮቻችን ምን ያክል እንግዲህ የቸልሲን አብዮት እየጎዳው እንዳለ ማሳያ ነው የሚሆነው። አሰልጣኞችን በፍጥነት የመለዋወጥ ባህሪ እንዲሁም ደግሞ ቸልሲ ምንም እንኳን አሰልጣኞችን በፍጥነት በመቀየር ቢታወቅም ነገር ግን ውጤታማ ነበር በዛን ወቅት በአብራሞቪች ጊዜ ማለት ነው። አሁን ግን በአቋም በብቃት ደከም ያሉት አሰልጣኞችን በፍጥነት የሚለዋውጥ ቡድን መሆኑ ትንሽ አስቸጋሪ ያደርገዋል። እንግዲህ የማሰልጠን ፍልስፍናው ምንድነው ብለን ስናይ ኳስን ይዞ መቆጣጠር ላይ፣ ከኋላ መመስረት ላይ እንዲሁም ደግሞ ታክቲካል ዲሲፕሊን ላይ በጣም ትልቅ የሚባል ሁኔታዎች አሉት። ነገር ግን አሁንም ይህ አሰልጣኝ ሄድ ኮች ሆኖ ነው የሚያገለግለው የቡድኑ ኃላፊ እንጂ አሰልጣኝ ሆኖ አይደለም። ጥንካሬዎቹ ምንድናቸው ካላችሁኝ በጣም በታክቲኩ ረገድ ጥሩ የሚባል አሰልጣኝ ነው። በሚገባ ታክቲኮችን ተረድቶ በማሰልጠን የሚችል ነው። ነገር ግን የእንግሊዝ ፕሪሚየር ሊግ ታክቲክ ብቻ እንዳልሆነ ብዙዎቻችን በብዙ አሰልጣኞች አይተናል። ብዙ ሁኔታዎችን ያስፈልጋል። በተለይ ግሉኮ እንደሚፈልጉት የስ የሚል ነው፣ ሁሌም እሺ የሚላቸው የሚታዘዛቸው ነው የሚሆነው። ሌላኛው የፕሌየር ዴቨሎፕመንት ላይ ወይም ደግሞ ተጫዋቾችን ማጎልበት ላይ በጣም ጥሩ የሚባል አሰልጣኝ ነው። የተረጋጋ አሰልጣኝ ነው። ከዛ ውጭ ፖሴሽን ቤዝድ ነው። ድክመቶቹ ታክቲኩ ላይ ውሳኔው ተመሳሳይ የሆነ ነው። ከዛ ውጭ ሃይ ፕረስ የሚጫወት ቡድን ከመጣ ያስቸግረዋል። ብዙ ማንሳት እንችላለን። ቡድኑ ቴምፖ ዝቅ ያለ ነው። ለእንግሊዝ ፕሪሚየር ሊግ የሚበቃ ነው ወይ? እነዚህ ነጥቦች ማንሳት እንችላለን። እንግዲህ ለብሩኮ ግሩፕ ተመራጩ አሰልጣኝ ነው። እንግዲህ ታዳጊ አሰልጣኝ ነው። በአሰልጣኝነት ካያችሁት 3-4-3 መጫወት ይችላል። 4-2-3-1 መጫወት ይችላል። የቺልዌልን፣ ሞሬራን፣ ባርኮላን ያመጣው ለውጥ እንግዲህ በጣም ጥሩ የሚባል ነው። ባርኮላ ከግራ መስመር የአማካይ መስመር አድርጎታል። ሞሬራን በሚገባ እንዴት እንዳሻሻለው አይተናል። የቸልሲ ተጫዋቾቹ ነው። በስትራስቡርግ የሚገኙ ተጫዋቾችንም በሚገባ ማሻሻል የሚችል አሰልጣኝ ነው። ትልቅ ኃላፊነት ነው እንግዲህ ቸልሲ የሚያገኘው። እንግዲህ መርሳት የሌለባችሁ ቶማስ ቱሄልን ይህ ብሉኮ ግሩፕ አሰናብቷል። ግራሃም ፖተርን አሰናብቷል አይደለ? የግራሃም ፖተር የመጡበት ሁኔታና የመጣበት በዚህ ወቅት መምጣት ማለት በኔ እይታ ሬዞነሪም የሚመጣው ሮዘነሪም ተመሳሳይ በሆነ ከግራሃም ፖተር ጋር ተመሳሳይ ሁኔታ ነው። ምክንያቱም ቡድኑ ደካማ ሁኔታ ላይ ነው ብለው ደካማ የሚባል አይደለም ግራሃም ፖተር ሲይዙት እንደነበረው፣ ነገር ግን አስቸጋሪ ሁኔታ ላይ ነው የሚመጣው። በውድድር ዓመት አጋማሽ ላይ አሰልጣኙ የማሰልጠኛ ጊዜ አይኖረውም እቅዶቹን ለማሳካት። ስለዚህ የዕለት ተዕለት የማሰልጠን ሂደቶች ውስጥ ይገባል። ማንቸስተር ዩናይትድ አምና በኤሪክ ቴን ሃግ ደካማ ነበር፣ ነገር ግን ያሳዩን ብቃት ከሩበን አሞሪም መምጣት በኋላ የባሰ ከኤሪክ ቴን ሃግ በታች ደካማ ጨዋታ እንደሚኖር ነውና ለቸልሲ በጣም አስቸጋሪ ወቅቶች እየመጡ ይመስለኛል። እንግዲህ የፖተር ተቸግሮ ነው በላምፓርድ የተተካው። ከዛ በመቀጠል ማውሪዚዮ ፖቼቲኖ ጥሩ እድል ነው ያገኙት በክረምት ስለመጣ። ከዛ ውጭ ማሬስካም ጥሩ እድልን አግኝቶ ነበር በክረምት መምጣታቸው። ይህኛውም ሁኔታ በጣም አስተሳሳቢና አስቸጋሪ ሁኔታ ነው ያለው ይመስለኛል። እንግዲህ እንደ ቡድን በሎ ብሎክ የሚጫወቱ ቡድኖችን መስበር የሚቸገር ይሆናል ብዬ አስባለሁ። በስትራስቡርግ የወጥነት ጉዳይ አለ፣ እዚህም የሚመጣ ነው የሚሆነው። ስትራስቡርግ እንግዲህ ኤሪክ ራምሴን ለመተካት ከሚኒሶታ ከአሜሪካው ኤምኤልኤስ ሊግ አንዱ የሚጠበቅ ነው የሚሆነው። ታዲያ ወደ አድማቻችን ሌላ አሰልጣኞች ቸልሲ ዝርዝር ውስጥ ኑረው ቸልሲ ሮዘነሪን እየመረጠ እንዳለ መረጃዎች ያሳያሉ። ኦልሞስት የዚህ አሰልጣኝ ጉዳይ ያለቀ ያለ ይመስላል። ነገር ግን ለምን ዲዘርቪንም እዚህ ስር ነበር። እንግዲህ ዲዘርቪ ቢሆን ኖሮ ትንሽ የተሻለ ይመስለኛል። በተለይ ደግሞ በፍጥነት አዳፕት ለማድረግ ለአጭር ጊዜ መፍትሄ ዲዘርቪ በጣም ጥሩ ከሚባሉ አሰልጣኞች ውስጥ፣ ምክንያቱም ኮኮሬላን አሰልጥነዋል፣ ሳንቼዝን አሰልጥነዋል፣ ካይሴዶን፣ ጃኦ ፔድሮን እያላችሁ ከብራይተን የመጡ ተጫዋቾችን በጠቅላላ የዚህ ስብስብ አካል የሆኑትን በሚገባ ያውቃቸዋል። በፍጥነቱ ለውጥን ያመጣል። በእንግሊዝ ፕሪሚየር ሊግ ልምድ አለው። ስለዚህ ዲዘርቪ የተሻለው ውጤት። ነገር ግን ማርሴይ ይለቁታል ወይ? ድርድሮቹ እንዴት ይሆናሉ? ዲዘርቪም ጣሊያናዊ አሰልጣኝ መሆኑን አትርሱ። ከዛ ውጭ ማሬስካንም በሚገባ ይጠይቃል። ወደዚህ ይመጣል ወይ? ከብራይተን ጋር የተላጣለው ራሱ አንዱ በዚህ ምክንያት ነበር አይደለ? በብራይተን ውስጥ እሱ ብዙ ፓወር አልነበረውም። ፓወሩን ለምን አሰጡኝም በሚል ነው እንግዲህ ሙሉ በሙሉ ከብራይተን የሚወጣው። ስለዚህ እነዚህ ሁኔታዎች አብረው መታሰብ ያለባቸው ይመስለኛል። ሌላኛው የአንዶኒ ራዮላ ጉዳይ ነው። እንግዲህ ሌላኛው ተመራጭ ነው የቀረበው አንዶኒ ራዮላ። በኔ እይታ ከዲዘርቪ ደግሞ አንዶኒ ራዮላን ምርጫ ያደርጋሉ። ከሶስቱ ሮዘነሪ ወደ አድማጮች የእናንተን ማስተያየት ይጠብቃሉ። ሮዘነሪ፣ ከዲዘርቪና ከአንዶኒ ራዮላ የትኛው ወደ አድማጮች የተጠናቀቀ ይመስላል? ወደ 90% ሮዘነሪ ነው አሁን የቸልሲ አሰልጣኝ አዲሱ አሰልጣኝ የሚሆነው ተብሎ የሚጠበቀው። ነገር ግን ያው መረጃዎቹ አንዶኒ ራዮላ በኔ እይታ የተሻለ በፕሪሚየር ሊጉ ልምድ ያለው ነው እንደ ዲዘርቪም ሁሉ። ነገር ግን
ራዮላ በተሰጠው ነገር ላይ መስራት የሚችል የተጫዋቾችን አቅም በጣም ማሻሻል የሚችል ሚሎስ ኬርኬዝ፣ ዲን ሂውሰንን እያልን መጥራት የምንችለው ባለው ብቃት በጣም ደስ የሚል አዳፕት ማድረግ የሚፈልግ ከቸልሲ ደጋፊዎች ኢንተንሲቲው፣ ፍጥነቱ፣ የጨዋታ ጫናዎቹ በቃ የቸልሲ ደጋፊዎችን ልብ ማራራት የሚችል ይሆናል ብዬ አስባለሁ። ቀውሶችን መቆጣጠር መቻሉ እንግዲህ ወጥነት ጥያቄ ቢሆንበትም ስፔናዊ አሰልጣኝ መሆኑን አትርሱና በስፔናዊ አሰልጣኞች ደግሞ ጠንክረው በመስራትና እንዲሁም ደግሞ አንዱ እንግዲህ በፕሪሚየር ሊጉ በአስቸጋሪ ሁኔታዎች ሁላ ቡድኑን አልፎ ውጤታማ ማድረግ የሚችል አሰልጣኝ ነው። በጥሩ ስኳድ በጥሩ ሁኔታ መፈተን የሚጠበቅበት አሰልጣኝ ነው ብዬ አስባለሁ። በአጠቃላይ ወደ አድማቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት ጠብቃለሁ። ኤንዞ ማሬስካ ከቸልሲ ተሰናብተዋል። 92 ጨዋታዎችን ቸልሲ መርተዋል። 55 አሸንፈዋል፣ 16 አቻ ወጥተዋል፣ 21 ተሸንፈዋል። ከዛ ውጭ 2 ዋንጫዎችን ማሸነፍ ችሏል። ቸልሲ በኮንፈረንስ ሊግ እና በዓለም የክለቦች ዋንጫን በማሸነፋቸው ከቸልሲ ደጋፊዎች ልብ የማይጠፋ ሁሌም በጥሩ ሁኔታ የሚነሳ አሰልጣኝ ይሆናል። ወደ አድማቻችን የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።